ውጭ ወጥቼ በየጨፈረውና በየዝሙቱ ቦታ ያገኟቸው ሰዎች ይበልጡብኛል። ውስጥ ያሉት በጠቅላላ ሌቦች ናቸው ትላለች። እኔማ አዱዬ አልሰለቸኝም የኔ ያዝግ አልሰለቸኝም። እንዴት ትሰለቸኛለህ እንዴ? እንዴትም አትሰለቸኝም። የሰው ቤት ሰራተኞች የሆናችሁ እንዴ አሰሪዎቻችሁ እኮ ከናንተ የተረፈውን ዝቃጭ እኮ ነው የሚበሉት። እናንተ እኮ ኡፍታውን ነው የምትበሉት። እሸቱ መለሰ ይቅርታ ጠይቋል። ብዙ ሰዎች ደግሞ ባምቢን ተቃውመዋታል ማለት ነው። ሰላም ፋሚሊን ቤት ከርማችኋል? ዛሬም እንደተለመደው እንግዲህ ሀገራችን ላይ ሰሞኑን ሶሻል ሚዲያ ላይ አነጋጋሪ ከነበሩ ነገሮች መረጥረጥ አድርጌ አሪፍ መረጃዎችንም የሚገርሙ ነገሮችንም ይዤላችሁ መጥቻለሁ። ቪዲዮዎቹን እናያቸዋለን ማለት ነው። ከዛ በፊት ግን ለቤቱ አዲስ የሆናችሁ ፕሊዝ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ። ቤቱ ፍቅር ይፈልጋል፣ በነፃ ነው፣ ክፍያ የለውም። ላይክ እያደረጋችሁ ሌሎች የሶሻል ሚዲያ አማራጮችን በመጠቀም ደግሞ ቪዲዮ እየላካችሁ ወይም ሜንሽን እያደረጋችሁ መላክ ትችላላችሁ ማለት ነው። ወደ ቪዲዮቹ የሰው ቤት ሰራተኞች የሆናችሁ እሺ አሰሪዎቻችሁ እኮ ከናንተ የተረፈውን ዝቃጭ እኮ ነው የሚበሉት። እናንተ እኮ ኡፍታውን ነው የምትበሉት። እንጀራ ስትጋግሩ እንጀራውን ጥፍ ታረጉና ትኩስ ወጥ ድብም ታረጉና አልጋ ስትከታላችሁ ስተኙ ልትበሉ ማለት ነው። ቆሻሻ ናችሁ። እውነት ኧረ ተይ ሁሉም እንደዛ አይደለም። በዛ ላይ ሌብነታችሁ በጣም ከባድ የሆነ ሌብነት እኮ ነው። ምግብ ብሉ ምንም ማለት አይደለም። ከቤት ልብስ ሰርቃችሁ ያሰሪዎቻችሁ ልብስ ሰርቃችሁ ሲበቃችሁ ጎረቤት ተከራይ አጥዋ ያሰጣው ልብስ ትሰርቃላችሁ። አብ ወልዶ መንፈስ ቅዱስ እውነት የምትሰሩ ስራ በጣም ያስጠላል። ዶሮ ወጥ ውስጥ እጃችሁን ትከታላችሁ፣ ስጋ ወጥ ውስጥ እጃችሁን ትከታላችሁ፣ ሽሮ ወጥ እንደዚህ ግፋችሁ ትበላላችሁ። አያስጠላም? ምን አስመረዋት? እንዴት ምን አይነት ሰራተኛ አስመርቆሽ ነው? በጣም ባለጌ ናችሁ። ለዚህ እኮ ነው ማያልፍላችሁ። ግን እናንተን የሚያኖሩ ሰዎች እናንተ በልታችሁ ተረፈውን ነው የሚበሉት እነሱ። እናንተ ናችሁ ሁሉን እንደዛ ጠግባችሁ ትሳደባላችሁ። ቁም ሳጥን ከፍታችሁ ልብሶቻቸውን ትለካላችሁ። የሚበቃችሁ ልብስ ትወስዳላችሁ። ጣልታችሁ እነሱ ስራ በሚውሉ ሰዓት ልብሶቻቸውን ታሻገራላችሁ። ይሄ ለእናንተ ጥሩ ነው? ቀጣሪዎች ደግሞ ተጠንቀቁ። በእነሱ ላይ ግፍ አትስሩ። እነሱ ይስሩ በእናንተ ላይ ዋጋቸውን ያገኛሉ። ምን አይነት ሰራተኛ አጋጥሟት ነው ጋይስ? እናንተ ቀጣሪዎች በተለይ ግፍ አትስሩ። እነሱ ይስረቁ ይጨርሱ። የኔንስ እርግብ ቤታቸውን ከፍቶ ለድመት ይሰጣ ሌባ ይባላል። ታዲያ እንቁላል የሚሰረቀ 100 ብር የሚያነሳ 5 ሳንቲም የሚያነሳ ሁሉም ሌባ ነው። ሌቦች ናቸው። አሁን ያንተ እርግብ አሁን ምን ይሁን ብሎ ነው? እሱ ለስሙ ትልቅ ሰው ነው። የወሰደውንም ሰው እናቀዋለን። ልብ ይስጥክ፣ ህይወቱን አይቀይርም። እርግብ የእግዚአብሔር ተምሳሌት ናት። እግዚአብሔር እውነት ምን ልበልህ የልጄን እርግብ ተከለሊቱ 10 ወንድ ነው እንዴ ደግሞ የሰጠ እውነቴን ነው ማለት የመጨረሻ የወረድክ ነህ። እንደውም የሰው ቤት ሰራተኞች ይሻላል። እንዴት እንዳማረሩ ሻላቅም እንግዲህ ማለት አይነት አለው በርግጥ እንጂ ሁሉም እንደዚህ ያደርጋል ብዬ አላስብም። እኔ በጣም ጨዋል የሚያርሱ በስነ ስርዓት ልጆችን በስርዓት የሚያሳድጉ ተንከባክበው በስነ ስርዓት የሚያኖሩ የተባረኩ ሰራተኞችም አሉ። አንድ ላይ በጅምላ መጨፍለቅ በጣም ከባድ ነው። እንዴት እንደተማረረች አላቅም። እንግዲህ በርግጥ ከባድ ነው፣ ያሳዝናል በጣም። ና ጠጋ ብሎ ወሰደው። ሰርግን ያከበደ እንደው ስንት ነው የሚያወጣው ይሄ? በእናትህ 5 ሚሊዮን ብር አበባ ሰሞኑን እንግዲህ መነጋገሪያ ሆኗል። አንደው 5 የሚያወጣ አበባ ለሽምግልና ምንድነው? መኪና ይገዛል መሰለኝ። 1.5 መኪና የለም ኧረ አለ ብዬ አስባለሁ። ምንድነው? ምን አይነት ፉክክር ውስጥ ነው ያለነው ወገን? ወይኔ ይሄ ሽምግልና ግን እውነት አሁን ከ1.5 ነገሩ ምን አላት ትንሽ ነች። አሁን እያደገ ሲሄድ በነገሩ ባለፈው መኪና መጥቶ ነበር አይደለ? ወዴት እየሄደ ነው? በእርግጥ የመኪናው ይሻላል እኮ። መኪና ቢያንስ የሚጠቅም ነገር ነው። አበባው ነው እንጂ ከአንድ ቀን በኋላ ድርቅርቅ ብሎ መጣ የሚጠፋው ሰፈር የሚያቆሽሸው እሱ ነው።
አሳሳቢ ነው። ከዚህ በፊትም ስለ ሽምግልና ብዙ ተብሏል። ሽምግልና ወገን አሳሳቢ ደረጃ ላይ ደርሷል። ምን ይሻለናል? ግን የ1.5 ከሚገዛ ማሳ ራሱ ይገዛል። የአበባ ማሳ ይገዛም ነው ጋይስ። ማሳ ይገዛ ነበር እውነት። ማሳውን ገዝቶ እዛ ላይ እሷ አበባ የፈለገችውን ከለር እየቀያየረች እየተከለች ብትጠቀምበት ባይ ነኝ እኔ። ምን ታስባላችሁ? እንጂ የ1.5 አበባ ከአንድ ቀን በኋላ መልሶ ስለሚደርቅ እኔ ፌር ነው ብዬ አላስብም። ማለት እንደው ማሳውን ቢሰጣት በጣም አሪፍ ቤስት አይዲያ ነበር እውነት። የሚመክረው ዘመድ አጥቶ ነው ብዬ አስባለሁ። ወይኔ አይ ኖ ገና ነው ሲደነግጥ ይሻላል። ችግር የለውም። ያው የመጀመሪያው ረጅም ጊዜ ስለሆነ ሰው ሲያይ ሰሞኑን ጉብኝት ነበራቸው ሸገር ሲቲ እና እሱ በጣም ሰፊ ቦታ ተሰጥቶት የተለያዩ ጅብ ሳይቀራለው ጋይስ መንፈራቸው እንስሳቶች እንዳለ ነገሩ። በዚህ ሰዓት እንስሳት አያስፈራም እኮ እውነት። እንስሳት አያስፈራ፣ የሰው ልጅ ነው የሚያስፈራው። ካለምድናቸው ለካ ይለምድ፣ ዘንዶም ይለምዳል፣ እባብም ይለምዳል፣ እናንተ ጅብም ይለምዳል። እንዴ የሰው ልጅ ነው እርስ በርስ መግባባትና መስማማትና አብሮ መኖር ያቃተው ጋይስ። እንዲህ ከዘንዶ ጋር እንደንትን ይጫወትላል። ኧረ በስመ አብ። እኔ በእውነት ሳላደንቅ አላልፍም። ተወዳጁ አርቲስት ነፃነት ወርቅነህ እንግዲህ ሐውልት ቆሞለታል። እንደምትመለከቱት ሐውልቱ ይህንን ይመስላል። እኔ ነፃነትን አይመስልም እውነት ተጽፎበታል። ሌላ ሰውዬ ነው የሚመስለው። ከዚህ ከስሩ ጋር እዚህ ጋር ማለት ነው እንደምትመለከቱት አርቲስት ነፃነት ወርቅነህ ይላል። ከዛ በኋላ ስለሱ ጽሑፍ አለ። ስለዚህ ሐውልት ምን ተሰማችሁ? ስለዚህ ሐውልት እስኪ ምን ታስተያየት? ደስ ይላል። ሐውልቱ መደረጉ በጣም ደስ ይላል። ማለት የሚገባው ሰው ነው ነፃነት፣ በሁላችን ልብ ውስጥ አለ። እንደው ሐውልት እንኳን ባይደረግለት ግን ደግሞ ታስቦ የምር ይገባዋል ተብሎ ነፃነት ሐውልት ስለቆመ እጅግ በጣም ደስ ብሎናል። ሁሉም ህዝብ ደስ ብሎታል። ግን ምስሉ ጋር ትንሽ ጥያቄ አለ ከኔ ጀምሮ። ምስሉ ምንም ነፃነትን አይመስልም ጋይስ። እንዴ በጣም ብዙ ጎበዞች ጥበብ የጠራቻቸው ስንት ሐውልት የሚቀርጹ ምናምን አሉ አይደል እንዴ? ለምንድን ነው እኔ መጀመሪያ ሳይ እውነት ነው እኔ ነፃነት ወርቅነህ ነኝ ብሎ መጻፋቸው እንደውም ጥሩ ይመስለኛል እንጂ እኔ ነፃነት ወርቅነህ አልመሰለኝም። የሆነ ልጅም ቆይ ቪዲዮ እንዳሳይቻችሁ ልምጣ። አንዳንድ ስራዎችን ግን ምን አለ ለባለሙያ በሰጡት እኮ። አሁን የነፃነት ወርቅነህ ሐውልት እሱን ይመስላል። ኧረ አይመስልም። እናንተ የሰራችሁ ራሳችሁ እኮ ካለ ማመናችሁ የተነሳ የያዘው መጽሐፍ ላይ እኔ ነፃነት ወርቅነህ ነኝ ከልቤን የተናገረልኝ ነፃነት ወርቅነህ እዛ መጽሐፍ ውስጥ ነው ያለው። ይሄን ነፃነት ወርቅነህ ነው ቢባል ማን ያምናል? ማንም አያምንም። ከዚህ ላይም ያሰራችሁ ሰዎች እንደው የአእምሮ በሽተኛ ካልሆናችሁ በስተቀር ነፃነት ወርቅነህ ጠፍቶባችኋል። ግን 2 ወርም 3 ወርም እኮ አልሆነ። የውስጤን እኮ ነው የተናገርኩት። ነፃነት ወርቅነህ ነው ብላችሁ ሐውልት የምታስሩለት ወይ እናንተ የሰጣችሁት ፎቶ ተሳስታችኋል፣ ወይ የሰራው ሰውዬ ከነፃነት ወርቅነህ ጋር ጸብ አለው እንጂ ትንሽ እንኳን ማመሳሰል አይችልም። ይህን ፍጥጥ ብዬ ሳየው ትንሽ ዳንኤል ክብረትንም ይመስላል። ሙሉ በሙሉ ነፃነት ወርቅነህን አይመስልም። ከዚህ ላይም እኮ ይሄኔ ባልሆነ ሰው አሰርታችሁ ሙስና በልታችሁ ይሆናል እንጂ አሁን ይሄንን ነፃነት ወርቅነህ ነው ማለት አያሳፍርም? በቤተሰብ ውስጥ በኢትዮጵያ ሕዝብ መጫወት አይሆንም? ማፈሪያ ናችሁ። ራሽ ነው የማይመሳሰለው አይመስልም። ጽሁፉን አይቼ ነው እኔ ራሱ የተረዳሁትና የሚያስብበት አካል ያስብበት። እውነት ሐውልት መቀየር ይችላል፣ ተቀይሮ ቢታነጽ ባይኔ። ምን ታስባላችሁ? አዶናይ የሆነ ነገር ተደርጎብሃል ወይ ተደርጎብናል? ወይ ተደርጎብኛል። ራሴን ብቻ ስወክል ማለት ነው እንዴ። እኔ ምን እንደሆንኩ አላውቅም፣ ምን እንደነካኝ አላውቅም። ቪዲዮውን በጣም በጉጉት የምጠብቀው ሰው እኔ ነበርኩኝ። አሁን ግን በቃ እኔ እንጃ ስልችት እያለኝ ነው። በቃ ስልችት እንደ ድሮ ልወደው አልቻልኩም። ምን ነው? ምን ነክቶኝ ነው? ወይኔ ጉድሽ ከፈኝ። ቆይ ምን ሆንኩኝ? ኧረ የሆነ ነገር ፍጠር በቃ ማለት እኔ የሆነ ነገር ፍጠር። ይሄ አንዱ ነው ጋይስ። በእውነት 2-3 ቪዲዮ አይቻለሁ ቲክቶክ ላይ የተለቀቁና በሶሻል ሚዲያ የሰለቻችሁ ማነው ሲባል ኮሜንቱ ላይ እንዳለ ስትገቡ አዶናይ ነው የሚለው። እውነትም የተደረገብን ነገር አለው እያለችው ልጅቱ ወድ አይደለምና ምንድነው በዚህ ልክ እንደዚህ እንትን የምትሉት እንዴ? ምን አክቹሊ እኛ ሾርት ሚሞሪ ነን ተብለናል እኮ። የሆነች ነገር እንኳን ይሄ ቀርቶ መጥፎ ነገር ሀፕን ሲያደርግ ራሱ ከአንዳንድ ተረስቶ ሰው ግልብጥ ይላልና ደግሞ አዶናይ ምን እንዳለ ይሄንንም መቼም ጆሮ ለባለቤቱ ባዳ ነው ይባላል። ግን ሶሻል ሚዲያ እስከሆነ ድረስ
ባዳን ባል የለም ቲክቶክ ዘመን እስከሆነ ድረስ ደርሶታል አይቷል እሱም የሰራው ቪዲዮ እስኪ እንስማው አዶናይ ሰለቸኝ ያላችሁ አዶናይ ሰለቻችሁ ምንም አልመሰለው ለታ አባቱ ሰለቻችኋል ይሎጋሽ ተመልከት እስኪ በእናትህ ከጸባይ ከተአምር እሺ ከውበት ምን አባታችሁ ጎደላችሁ በእናታችሁ እንዴ አይነት ወንድ አለ እንደ ኢትዮጵያ ውስጥ እኔ ከሰለቻችሁ ማን አባታችሁ ልታዩ ነው አንዳንዶቻችሁ ማለት ነው ልንገራችሁ አንዳንዴ ጸባይ ሲደረግላችሁ ብለሽ ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ እዚህ ማቆም መስሏችሁ ነው የዚህ ጄነሬሽን ለውጥ አዶናይ ነው እወቁት የአይን አፋር ለውጥ አዶናይ ነው ኮንፊደንት ማድረግ የምችል የዚህ ህዝብ ኮንፊደንስ መጨመር የምችል እኔ ብቻ ነኝ እግዚአብሔር የሰጠኝ ዳውንሎድ ያደረኩት ዕውቀት አለ ለማንም ሰው ያልተሰጠው ማለት ነው የኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው ስለዚህ ሰለቸን ከምትሉ ካሁን በኋላ የሚመጣው አዶናይ ተማሩበት እንዲቻላል ምንም አይመስለውም አይሞቀውም አይበርደውም አይደንቀውም እንግዲህ ሞቲቬሽናል ስፒከርም ስለሆነ እንደዚህ አይነት ነገር ምንም አይደንቀውም አይበግረውም ያ ደግሞ ከዛ በተቃራኒ ብላለች እንግዲህ የምሯን ይሁን ስንም ይሁን አልገባኝም እስኪ እሷ ለነስማ እኔማ አዱዬ አልሰለቸኝም እኔ ያዝግ አልሰለቸኝም እንዴት ሰለቸኛለህ አዝግም አለበት እንዴትም አትሰለቸኝም ምን አርገኝ በሐሳብ ነው እንጂ ማውራው በሐሳብ ነው እንጂ የምሟገትክ እንዴትም አትሰለቸኝም በጣም ነው የምትመቸኝ ደስ ነው የምትለኝ አንደኛ ነገር እንዳልከው መልካም ነህ ቆንጂዬ ነህ ለአይን ራሱ ደስ ትላለህ ስትታይ ራሱ ስክሪናችን ላይ ደስ ብሎ ነው የምናይክ አወራርክ ደስ ይላል አነጋገርክ ደስ ይላል አሳሳቅክ ደስ ይላል የሚያስጠላ ነገር ምንም ነገር የለህም ሾካካ ምድረስ ሾካካ እዚህ ያላችሁት በአጠቃላይ ስልካችን እንደዚህ ካሜራችን ስንከፍት እንኳን ጥሩ ፊት እናያለን አዱዬ ሰለቸን ይላሉ እንደ እነዚህ ደነዞች አልሰለቸንም ልትሰለቸንም አትችልም በታሪክ ልትሰለቸንም አትችልም እንዴ አጀት ፍቅራችን ከባድ ነው በጣም አይቆይም የማይቆይ ፍቅር ነው ተወሰነ ሰዓት እንደቅፋለን የሆነ ሰዓት ደግሞ እንነቅፋለን ልክ የለንም ስንወድም ስናነሳም ልክ የለንም ስንጥልም ልክ የለንም እኛ በጣም ከባድ ልብ ነው ያለን እኛ ኢትዮጵያኖች ስለዚህ በዚህ ልንኮራ ነው የሚገባል ጋይስ ምንድነው የምናደርገው ምንድነው የሚሻለው አሁን አዶናይ የሆነ ሰዓት ላይ ህፃን እስከ ትልቅ ድረስ እሱን ያልደገፈ ማየት ቪዲዮ በዚህ ሰዓት እንኳን እለቃለሁ በሚል ሰዓት በቃ ያን ቪዲዮ ለማየት የማይጠብቅ ህዝብ አልነበረም ኤቭሪ ቪዲዮ በጣም ትልልቅ የሆነ ኢንጌጅመንት ነው ያለው በቃ ላይኩ የሚገርም ነው ቪው የሚገርም ነው ኮሜንቱ ሁሉ ነገር ላይ በቃ ሰው የሚገርም ኢንጌጅመንት ነበረው ምናምን ነገርና አሁን ደግሞ ሰለቸን በቃ እንደዚህ ነን በቃ የሆነ ነገር ይሰለቸናል እንደ ህፃን ልጅ ሆነናል ማለት ነው በቃ ቶሎ ነው የሚያስጠላን ነው ሰለቸን ማለት ነው ስለዚህ ይሄ ነገር ጥሩ አይደለም ሰሞኑን እንግዲህ እንደምታውቁት በእሸቱ መለሰና በባምቢ ዙሪያ ከባድ የሆነ ፍልሚያ ነበረ ማለት ነው እንዲሁም ኤምኤምኤ ፋይት ላይ ሁላ የምንጠብቃቸው መስሎ ነበር እየቀለድኩ ነው ስለዚህ ሰው በጣም በቃ ተከፋፍሏል በሁለት ምራ ሆኖ ግማሹ ባምቢን ይደግፋል ግማሹ መለሰን ትክክል ነው ይላል ባምቢን የሚደግፉ obviously በቃ ትክክል ናት ማነው ጻድቅ መጽሐፍ ቅዱስም ጥቅስ የተጠቀሰ ምናምን ብዙ ተብሏል እሱን ለማቅረብ ዛሬ ምን ለየት ያለ ነገር ስላልሆነ አላቀርብላችሁም እሸቱ መለሰን የሚደግፉት ደግሞ ብዙዎች ናቸው ትክክል ነው የሰራው ነገር ምንም ስህተት አልሰራም የሚሉ አሉ ለየት ያሉ ከምትጠብቋቸው በላይ የእውነት ለየት ያሉ ሐሳቦች አሉ ማለት ነው እነሱ ልንይና እሸቱ መለሰ ይቅርታ ጠይቋል ይቅርታውን ደግሞ እስኪ አንድ ላይ ምን እንዳለ እናያለን አይ አም ሶሪ ማለት እሺ ያ ስፔሲፊካሊ ለነገሩ ይሄንን ወርድ ባትጠቀም እኔ ኃጢአተኛ ነኝ ምናምን ባትል ጥሩ ነበር ይሄ ግብዝነት ነው በማለቴ አምልጫለሁ ይህች ልጅ ከልክ ያለፈች ነች አይም ሶሪ በጣም አይም ሶሪ ዲፌንድ የምታረጓት አይነት ባይዘዌ እኔ ሰው የሆነ ስህተት ሰርቶ ፊቱ በሀፍረት ሲጠቁር ማየት ሰውየው ለጥ እንዳከብረው ያረጋኛል እቺ ልጅ ግን እልህኛ ነች እኔ ስታለቅስ አይቻት ምናምን ነው በቃ እቺ ልጅ ከተጸጸተች ሰፖርት ልናረጋት ይገባል ምናምን ብዬ ነበር ከዛ በኋላ እሺ እገልሃለሁ አለች አባታ ልጆች አባታ አይኖራቸውም የት ድረስ እንደምመጣ ታያለ ምናምን ሰው እቺ ልጅ እንትን ጋጥ ወጥ ብቻ አይደለችም ወንጀለኛ ነች
እኔ በሆን ኖሮ ሼን አሁን ሆኖ ነበር ፍርድ ቤት አንጠልጥዬ ወስዳት። አንደኛ ይሄ ሴክሹዋል ኮንቴንት መልቀቅ አንድ ሰው 7000 ተከታይ ካለው ፎሎወር ካለው ልክ እንደ ሚዲያ ስለሚታይ ወንጀል ነው ማለት it is against public morality ያስከስሳል። እኔ ስለ ገዳሙ ስርዓት ስለ ቅዱሳን እንዳለባቸው ምናምን እዛ ላይ ገብቼ ቤተክርስቲያን ስላልሆንኩኝ አስተያየት መስጠት አልችልም። እሺ ተቆርቋሪ ስለሆነ ሰጥቶ ሊሆን ይችላል። ነገር ግን ልጅቷ አክት የምታረግበት ሁኔታ ልጅቷ ራሷን ዲፌንድ የምታረግበት ሁኔታ ቶታሊ ልክ አይደለም። ከሼ ጋር 100% የሚስማማው ነገር በሃይማኖት ሳይሆን ነግሬያቸዋለሁ። ገዳም አካባቢ ያለውን ነገር እሺ መናገር መብት የለውም። ምክንያቱም የገዳም አባል አይደለም። የገዳሙ ሰዎች ወይም ደግሞ የሃይማኖት አባቶቻችን የሚነግሩን ነገር እንሰማለን። ወይም ደግሞ እሺ ሰምቶ ሊሆን ይችላል የተናገረው። እኔ ስርዓቱን አላውቀውም። ነገር ግን የምትሰራቸው ኮንቴንቶች በጣም የሚያሳፍሩና አንገት የሚያስደፉ ናቸው፣ ነውር ናቸው። ባለፈው እንዲያውም አንዲት ልጅ እሷን እንትን ሜሜ ተጠቅማ ይሄ እኮ ኦፊሻሊ ወጥተሽ ሴተኛ ዳሪ ነኝ እያልሽ ነው ወይም ደግሞ ከሴተኛ ዳሪ ያለፈ ርካሽ ነኝ እያልሽ ነው ምናምን የሚል ቪዲዮ ሰርቼባት እንዴት አደረገኛለህ ምናምን ብላ በውስጥ ጠይቀኝ ይቅርታ ጠይቄያት በቃ አንቺ ማጥፊው እኔ ማጠፋዋለሁ ብለን ሁለታችንም ማጥፋተናል። ለህፃናት ልጆቻችን ሞዴል ነው የምትሆነው። ካሊሙዲ ጋር መተኛት ኖርማል ነው ገንዘብ እስከተከፈለ ድረስ ሰውነትን መሸጥ ኖርማል ነው እያለች ነው። ድርጊቷ፣ ስራዋ፣ ወሬዋ ወንጀል ነው፣ ያስጠይቃል። እንደ ሺ ራሱ አለለሳለስም እሺ እንደፈለገች መሆን ትችላለች ምናምን ያለ አይደል? እኔ ግን ኢትሳጌንስ ፐብሊክ ሞራሊቲ የኔ ህፃናት ልጆች የሷ ሞዴል ደግሞ እንዳለችው ቆንጆ ነች፣ ስትናገር ደስ ትላለች፣ በቀላሉ አትራክት ማድረግ ትችላለች ሰዎች ምናምን። ሰዎች በተከተላችሁ ቁጥር ኃላፊነቶች እየጨመሩ ሰው የሚረዳበት አንግል በጣም የተለያየ ነው። እዚህ ጋር ትክክል ነው እሷ ትክክል ናት ማንንም ጄጅ ማድረግ አልፈልግም። እውነቱን ስነግራችሁ ሁላችንም እንዲህ ብንል እንዲህ ይመጣብናል ብለን ስለምንፈራ ነው እንጂ ውስጣችን ያለ የተወሰነ እውነት እኮ አለ ማውራት የምንፈልገው። እሱ ትክክል አይደለም ትክክል አይደለችም ብሎ ቶታሊ ሼን ደግፎ ነው የሚያወራው፣ ሸቱን ደግፎ ነው የሚያወራውና አስቸጋሪ ነው እዚህ ጋር ጀጅ ለማድረግ። ማንም ጋር ካለ ትክክል ነው ካለ ማንም ትክክል ሊሆን አይችልም፣ ማንም ደግሞ ሙሉ ለሙሉ ስህተት ሊሆን አይችልም። ስለዚህ ብዙ ሀሳቦች ደግሞ እንደዚህ ከምናስባቸው ሳይሆን ካልገመትናቸው አንግል ሰው አይቶ ጀጅ ያደርጋል። እስኪ ደግሞ ሌላም ተጨማሪዎች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽ ለኔ ቤተክርስቲያን በቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላ በነገራችን ላይ በዚች ልጅ ላይ ቪዲዮ ስሰራ አብዛኞቻችሁ ኮማቾች የሌላ ሃይማኖት ናችሁ። ስማችሁን መጥቀስ አልፈልግም። እባካችሁ ሼር ኮፕሊንክ አድርጉልኝና ይሄንን በተሰቀለው በማርያም ይዣችኋለሁ ለሺ አድርሱ። እባክህ እሺ እቺን እህታችን አገኛትና እባክህ የሚዲያ አጠቃቀም አስተምራት። እባክህ በወለድከው ልጅ ለምኝካለሁ። እህታችን ውስጥ ቸርች ካለው ይልቅ ሰላም ከሚሰጠው ከቸርች ውጭ ይልቅ ውጭ ወጥቼ በየጨፈረውና በየዝሙቱ ቦታ ያገኟቸው ሰዎች ይበልጡብኛል፣ ውስጥ ያሉት በጠቅላላ ሌቦች ናቸው ትላለች። አንድ ነገር ልንገርሽ፣ ኦርቶዶክስን አንቺ ንስሐ ለማግኘት ለመዳን ራስሽን ለማዳን የምትሄጅበት እንጂ ሰው ስለገፋሽ የምትወጭበት ሰው ስለገፋሽ የምትገሚበት አይደለም። እድለኛ ሰዎች ለአንገታቸው ማህተብ ይታረዳሉ። እድለኛ ሰዎች ለአንገታቸው ለቤተ ክርስቲያናቸው ይቃጠላሉ። አንቺ በሚዲያ ተናገሩኝ ብለሽ ከኦርቶዶክስ ወጥቼ ዝሙተኛው ሆኛለሁ ብሎ በአደባባይ ማውራት ራሱ ካንቺ የማይጠበቅ ነው። ለምን ጓደኞችሽ ማትሁኝ እንደይን ዩትናስ እያቸው አንድ ቀን በሚዲያ በመጥፎ ነገር ተነስተው ያውቃሉ? ምን ሆነሽ ነው አንቺ? እባክሽ ወይ ማናጀር ቅጠሪ ወይ ራስሽን ፈልገሽ አግኝ። ስለተገፋው ወጥቻለሁ ብሎ ዝሙተኝነትን በአደባባይ መናገር ራሱ በጣም የረከሰና የረከሰ ነው። እውነቴን ነው። እባክህ እሺ እንደው በመወለድከው ልጅ አገኛትና አንቺ ልጅ የሚዲያ አጠቃቀም አስተምራት ወይ ማናጀር ቅጠሪ።
ተቃጠልን እኮ አቡ። በጣም ሴንሲቲቭ የሆኑ ፓርቶች አሉ፣ በተለይ ሶሻል ሚዲያ ላይ በጣም ሆልድ ብናደርጋቸው አሪፍ የሚሆኑ ማለት ነው። ሰው ከተለያየ ሀሳብ የተነሳ የራሱን አስተያየት ይሰጣል እና በስተመጨረሻም እንግዲህ በፌስቡክ ገጹ ላይ እንግዲህ 1 ምናምን ባለው የፌስቡክ ገጹ ላይ ማለት ነው ማታ 3 ሰዓት ጠብቁኝ እንትን ሰጣለሁ ምንድነው ይቅርታ ጠይቃለሁ ብሎ ነበርና ሰው የጠበቀበት መንገድ ሌላ ነው። እሱም ይቅርታ ጠይቋል። የሱን ቪዲዮውን እስኪ አይተን እንምጣ። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየ። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ኖርማል ያልሆነ ነገር ሰው ሲጠብቅ የነበረው ሌላ ነው ጋይስ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ማድረግ አይቻልም እንግዲህ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ 5 ዓመት ያክል መልስ ሰጥቼ አላውቅም። አሁን ግን እስከዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ሰፍ ብሎ ምክንያቱም እሷ በሚዲያ ዝታበት ስለነበር ይቅርታ ካልጠየቅ ብላ ሌሎች ነገሮችን እዚህ ላይ ማውራት አያስፈልግም። ማስጠንቀቂያ ሰጥታ ነበርና ሰው ህዝቡ በጣም ሲጠብቅ የነበረው ምንድነው ያው ይቅርታ ይላታል ወጥቶ ተብሎ ነበር። እሱ ግን ጭራሽ ይቅርታ የጠየቀው ምንድነው እስከዛሬ እነዚህ ነገሮች ላይ ባለመስራቴ የበለጠ ህዝቡን ባለማንቃቴና መጥፎ የሆኑ ነገሮች ሲደረጉ ዝም በማለቴ ይቅርታ ጠይቃለሁ እና ከዚህ በኋላ ሳላቋርጥ እሰራበታለሁ እያለ ነው ጋይስ። እንግዲህ አላቋርጥም እያለ ነው። እንግዲህ ምንም ማድረግ አይቻልም። ሶሻል ሚዲያ ላይ ስንመጣ ነቀፌታም መደገፍም እንዳለ አስበን ራሳችንን በቃ ሬዲ ማድረግ ነው። በቃ ሁልጊዜም ሁሉንም ሰው ማስደሰት አይቻልም፣ ሁሉንም ማስከፋት ደግሞ አይቻልም። የሚወዳችሁ ይኖራል፣ የሚጠላችሁ ይኖራል፣ የሚደግፋችሁ ይኖራል፣ ደግሞ የማይደግፋችሁ ይኖራል ማለት ነው። ራስን ሬዲ ማድረግ በጣም ትልቅ ነገር ነው። ፋሚሊዎች እንግዲህ ቪዲዮቹ እንዳያችኋቸው ነበሩ፣ ዘና እንዳላችሁ ትምህርትም እንደወሰዳችሁባቸው ዛሬ እንግዲህ ብዙ ፈኒ ቪዲዮዎች ይዤ አልመጣሁም ማለት ነው። ለኔክስት አዘጋጅቼ አሪፍ ቪዲዮዎችን ይዤ እመጣለሁ። በአሁኑ ግን የተመቻችሁ ካሉ ቪዲዮቹ ፕሊስ ላይክ እያደረጋችሁ በኮሜንት ላይ ሐሳብ አስተያየታችሁን ደግሞ እያስቀመጣችሁልኝ፣ አሁንም ግን ለቤቱ አዲስ ከሆናችሁ ፕሊስ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንድ ላይ ሪያክት እያደረግን አብረን እናድጋለን ማለት ነው። ኔክስት ቪዲዮ እስከምሰራላችሁ ድረስ ሰላማችሁ ይበልልኝ። ይመቻችሁ።